እኔ ቀድሜ ብሄድ አይሻልም? ማለት እዛው በጠብቅሽ አይሻልም ማለት ነው ወይስ አንቺ እንዳልሽው ይሻላል? ችግር የለውም ና በዚህ እንደዛ ይሻላል ማለት። ቆይ ግን እኔ ምን አደርጋለሁ? አንቺ ብትሄጂ አይሻልም? አብረን ነው የምናየው። እንደዛ ይሻላል ማለት። አሁን ቤት ነው። እሺ እሺ። አሁን ማርታ ወረቀቱን ቀዳ ስታየው ምን ሊፈጠር ይችላል? እኔ እንጃ ምን ሊፈጠር እንደሚቻለሽ። ሰማሽ አይደል የሰላምን ነገር? አዎ እማዬ፣ አይዞሽ እሺ እማዬ። ዛሬ እሱን ለማረጋገጥ ነው የምንሄደው። ለማንኛውም ግን ቃል ገባልሻለሁ፣ ምንም አይነት ነገር ቢፈጠር ከልጆች ይፈጽማለሽ፣ እንዳትፈሪ እሺ እማዬ። በቃ ሁሉም ነገር እኮ ያልፈላል። ያው እውነት ቢሆንም እኮ በቃ እየልሽ ነገር እንዳጣ ከኔ ተማሪ። ምንም ነገር ቢሆን ሰው እንዳታ በህይወት ዘመንሽ ምንም ነገር ቢሆን በሙሉ ልብሽ ሰው እንዳታምንሽ። እሺ እማዬ። ዛሬ እናረጋግጣለን። የታመመ አክስት የለም። ሌላ ነገር ጀምር። አንተ የታውቀኛለህ? ሲጀምር ተዋወቅን እኮ በደንብ ተዋወቅ። እንደ ሸንበቆ ውስጥሽ ክፍት ነው። የሴት ወግም እኮ የለሽ አንቺዬ። እንኳን እሺ እንኳን ምን አገባ? አግባኝ አላልኩ። ብትለምኝም አላገባሽ። ደረጀ አባቷ ደረጀ ከሰላም ልጅ እንደወለደ ስትሰማ እንግዲህ ራሷን በቃ ማመን አቅቷት እንግዲህ ቤተሰቡ እሪ ስትል ነበረ። ራሷን እስከምትጠላ ድረስ ስታለቅስ ነበር። በመጨረሻም እንግዲህ ናታን በሚችለው መልኩ ለማረጋጋትና ከአባቷ ጋር ተገናኝታ አባቷን ክፉ ደግ እንዳትናገር በማድረግ ከፍተኛውን ሚና የተጫወተው እንግዲህ ናታን ነው። ቤተሰቦቻችን በመጨረሻ ግን ያንዳንዱ ነገር ይሄ ነገር መነገር አለበት ምናምን ብሎ እሷን በደንብ በቃ በሚችለው ነገር ለማረጋጋት የሄደበት ርቀት እንግዲህ በጣም የሚገርም ነበር። እውነት ለመናገር ደረጀን እንዳገኘችው ክፉ እንዳትናገረው። ደረጀም እንግዲህ አይቷታል። በርግጥ ከቤት ወጣ ስትሄድ ማለት ነው። ደረጀ እንግዲህ በረንዳ ላይ ነበረ። ከዛ በኋላ ናታን የሄደችው ስራ ቦታ ነው። ናታን እንግዲህ በሌላ አቋራጭ ቀርሞ ሂዶ ነበረ ማለት ነው። እዛ ስታገኙ ድጋሜ በጣም ነው የተናደደችው። አንተና አይደል ተባባሪ እናቴ ላይ ይሄ ሁላ ድራማ እናንተ ሲሰራባት ለካ አንተም ከጀርባ አለህ ማለት ነው ምናምን እያለች ነበር። ያው እንግዲህ ሰው ሲናደድ ስሜታዊ ስንሆን ብዙ ነገሮች እናወራለን፣ ብዙ ነገሮች እናገራለንና ናታን እንግዲህ ሁሉም ነገር ታይ ስሜታዊ ሆነሽ አትናገሪ፣ እውነታውን ስታቂ ደግሞ ራስሽን እንትን ትያለሽ። በዛ ላይ ደግሞ አባዬ በምን አይነት ሁኔታ ውስጥ ይሄን ነገር እንዳደረገው አታቂም፣ ስለዚህ ባክሽ ተረጋጊ ብሎ በሚችለው መልኩ እንግዲህ አረጋግቶ ቤተሰቦቻችን ወደ ራሷ እስከምትመለስ ድረስ የሚችለውን ያክል አድርጎ በመጨረሻም እንግዲህ ይሄንን እንትን ብሎላታል ማለት ነው። ቤተሰብ አስረድቷታል የሆነውን ነገር። ሰላም ሆን ብላ እንዳደረገችው ያው ከኋላ ያለውን ሰላምም ይሄን ያደረገችው ልጇ ዳጣ ስለጠፋችባት ነው። ግን ናታን እሱን ነገር ያው ይሄን መናገር አልፈለገም። ለምን? በእርግጥም ለመናገርም ከባድ ነው። ከምን አንፃር መሰላችሁ ጋይስ? ምክንያቱም አይ ሰላም ደግሞ ይሄን ያደረገችበት ለምን ያደረግሽው ብትባል የራሷ ምክንያት አላት። ልጇን ስለጣለባት 20 ዓመት ልጇን ጠብቃ ስለጣች ለምን ልጄን እንኳን ተክቻ አልሄድም በሚል እንትን ተነሳስታ ሄደችውና ማርታ በሌለችበት ይሄን ነገር አደረገችው። ኦፍ ኮርስ የሰላም ልጅ የተረገዘው ሰላም ሆን ብላ ስላደረገችው ነው። ደረጀ የሚያውቀው ጉዳይ የለውም፣ ያው ጠጥቶ ስለሰከረ ማለት ነው። ስለዚህ አብጌል እከሰዋለሁ ነው ያለችው። ከሳታለሁኝ ምክንያቱም አንድን ወንድ ልጅ ባስገድዶ መድፈር ሙከራ እንደዛ አድርጋለች። አባቴን፣ ትዳርን፣ ቤተሰብን መመተን ይሄ ልክ ያልሆነ ነገር ነው ብዬ እከሳታለሁ ብላ ነው እንግዲህ አሻፈረኝ ብላ የሄደችው። በመጨረሻም እንግዲህ ናታን ለሁሉም ነገር ይደረሳል። እባክሽ ተረጋጊ። አሁን ትኩረታችን ማድረግ ያለብን ወደ ቤተሰቡ እንዴት እንትን ይብላል። በተለይ ደግሞ ማርታ ይሄን ነገር አውቃለች ማየ። ስለዚህ ይሄን ነገር እንዴት አድርገን እናብርደው? ደረጀና ማርታ ሊለያዩ ነው፣ ነገ ጧት የቤተሰብ ሊበተን ነው፣ እባክሽ ብሎ እንግዲህ አብጌልን ለማምኖ ናታን ያው አሁን ተረጋግታለች፣ እግዚአብሔር ይመስገን። ስለዚህ የሆነ ነገር ማድረግ አለብን። ዛሬ የመጨረሻ ጊዜ ነው። ማርታ
ሆስፒታል ሄዳ ይሄን ነገር የምታረጋግበት ነው። ደረጀንም ና ብለዋለች። ና ቶሎና አብረን ነው የምንሄደው ብለዋለች ማለት ነው። ወደ ቤት ጠርተዋል ቤተሰቦቻችን። እሱ ግን አይ ለብቻ ሄድና እዛው ልጠብቅሽ ቢላትም አይ በፍጹም የምንሄደው አብረን ነው ምክንያቱም ብለዋለች። ከዛም ሲቀጥል ደግሞ እኔ እኮ ምንም አልሰራም ማርቲ የመጣውንም ነገር አንቺ አይተሽው ነይ ሲላት በፍጹም አንተም እኔም አብረን ነው ማየት ያለብን ብለዋል። ቤተሰብ በጣም ነው እንግዲህ ገባር ራሳችሁ ተነሱ። አሁን መንፈስ ቅዱስ አንዳንዴ ሰዎችን የሆነ ነገር አድርገናቸው በድለናቸው ማጥፍተናቸው በራሳችን ጥፋቱ እኛ አጥፍተን ምናምን ኢቭን ይቅርታ ወይ በስመ አብ ማርያምን ፊታቸውን ለማየት እንዴት ያሳፍራል። እኔ ደረጀን ሁኜ ሳስበው ጋይስ የምር እንዴት እንደ ያኔ በቃ ላይቀም ይጨንቃል አይደል ጋይስ የምር በጣም ነው የሚጨንቀውና እንግዲህ ና ብለዋል። ደግሞ አብረን ነው የምንሄደው አላለችውም። በቃ ማርቲ ሂዱ እናንተ ምናምን ሲላት እንዴ ምን መሄድ ነው ና አብረን ነው የምንሄደው አብረን ነው የምንሄደው መምጣት አለብህ በቃ ለውድ በግድ ብለዋለች። እንግዲህ ደረጀም ግራ ተጋብቷል። ግን እነ ኤቢና ዳጣ እንዲሁም ናታን አሁን ኤቢን አሳምነው ነገሩ የሹን ከተቀበለች በኋላ ያለውን ነገር ለማስተካከል የሚችሉትን እያደረጉ ነው። ብዙ ፕሮሰሶችን አመቻችተዋል። ብዙ ነገሮችን አድርገዋል። በሚገርም ሁኔታ ግን አሁን ላይ በቃ የኔንጃ ውጤቱ ምን ሊያደርጉት እንዳሰቡ ባላቅም የሆነ ተመካክረው ከአንዳንድ ተወያይተው ጨርሰዋል ቤተሰቦቻችን። ዳጣ ራሱ በጣም ተጨንቃ ነበር እውነት ለመናገር ጋይስ። በቃ የምትናገረው የምትሰራው ሁሉ ነው የጠፋባት። በቃ ማየ እንደዚህ ነው ምናምን እያለች ነበርና ማርታ በቃ ዳጣ አይዞሽ አብሽሪ ምንም አይነት ነገር ቢፈጠር ከልጆች ነጥዬ አላይሽም አይዞሽ ምንም ችግር የለውም ልጆች እንዲሆኑ ትሆኛለሽ ብላታለች። የምር ማለት ነው በጣም ነው ደስ ያለን። እንግዲህ ማርታ ግን ከህይወትሽ አንድ ነገር ተማሪ እሱም ምንድነው ሰውን ማመን እንደሌለብሽ ነው ያለቻትና ስለዚህ አሁን ደግሞ እርግጠኛ ነኝ እነ ናታን ይሄ ውጤቱ እንዲያታይ ነው የሚያደርጓት። ስለዚህ ይሄ ውጤቱ እንዳይታይ እሷ እንዲያታውቅ ምናምን ነገሩን ካደረጉት በእርግጠኝነት ሁሉም ነገር ይስተካከላል ብዬ አስባለሁኝ። ምክንያቱም ከአንዳንድ ያለውን ነገር ያስተካክሉታል ብዬ አስባለሁ። ውድ ቤተሰቦቻችን ያ ከሆነ ደግሞ ደረጀና ማርታ እንደ ድሮ ወደ ትዳራቸው ወደ ህይወታቸው ይመለሳሉ ማለት ነውና ማርታ በተለይ ይሄ ነገር እንጃ እንዴት አድርገው እንደሚያስረዷትም አላቅም። ግን ደግሞ ይሄ ድጋሚ እውነት ለመናገር ቢሸሽጉት ለራሱ ማለት ውጤቱን ወይ ተሳስቶ እንዲመጣ ብቻ የሆነ ነገር ቢያደርጉ ድጋሚስ ያኔ ኢቭን እሺ እሷን ማርታ አትወቆ ትዳሩ ይቀጥል እንበልና ሀቹስ ያኔ በቃ የደረጀ ሳምሩስ ከሷ ጋር ያለው ነገር እዚህ ጋር ቢገል ደግሞ ለምን የሚለው ጥያቄ አለ። በቀጣይ ሰላም ወደዚህ ታርጌት አድርጋ የምታይበት ነገር አለ ምናምን ብቻ አጠቃላይ ያለው ነገር የእውነት በጣም ነው የሚያሳፍረው ጋይስ። እንጃ ግን በቃ እውነታው ታውቆ ማርታ ያኔ በቃ ይቅርታን ብታደርግ ቢያንስ እኮ ቢሸሸግ ዳጣ ይሸሸግ እንጂ ይሄ በቃ ኦልሬዲ እውነታው እስከታወቀ ድረስ ቢታወቅ ብዬ አስባለሁ። ምን ትላላችሁ ጋይስ? ማለት ድጋሚ አሁንም ተደብቆ ሌላ ጉዞ፣ ሌላ ህይወት፣ ሌላ መስመር። በነገራችን ላይ ይሄንን አሁን ውጤቱ ሲመጣ ደረጀን የሰላም ልጅ አባት አይደለም የሚል አይነት ነገር ከመጣ ማርታ ድጋሚ በቃ ደረጀ ምንም ጥፋት እንደሌለበት ነው እርግጠኛ ነኝ እንትን የምታደርገው። ስለዚህ ይሄ ነገር ደግሞ በጣም ከባድ ነው ጋይሶች። እንግዲህ እንዴት እንደሚሆን አላቅም፣ ብቻ ግን ከባድ ነው እውነት ለመናገር አጠቃላይ ትንሽ ይከብዳል። እኔ እንጃ በቃ ኢቭን እንኳን ማርታን ታቻዋት እንግዲህ አይታችኋታል። ኤቢ አባቷ ነው ምናምን በቃ ብዙ ነገር ግን በቃ ባንዲ እንዴት እንደቀለለባት ታውቃላችሁ። በነገራችን ላይ የአሁኑ ብቻ ሳይሆን ባለፈው ራሱ የዳጣን ስትሰማ ኤቢ በጣም ከብዷት ነበረ። ደግሞ ይሄ ሲጨመር አሁን ኤቢ የዳጣ እናት አሁን ሰላም ሆኗን አታውቅም። እንዴት ከሁለት ሴት ሁለት ሰው ልጅ ይወልዳል? እንዴት አንዷ ብትቀር አንዷ ሲቀጥር ሰላም ማይሄን ያክል ጊዜ እንደዚህ ነው እንዴ ምናምን ሰጣ። አሁን እንደውም አይ ደፍራው ነው ምናምን አስገድዳ ደፍራው ነው እንዴ ስትል አዋሲላት ነው ናታን የተወሰነ መለስ ያለችው እንጂ በስማም እንዴት እንደሆነች ጋይሱ ከባድ ነው። አስባችኋል? ታዲያ ማርታ ይሄን ነገር እንግዲህ አታችኋታል ምን እንደመሰለች ማርታ በዚህ በትንሽ ቀን ውስጥና በጣም ከባድ ነው። እንግዲህ እንዴ ትንሽ አይተን በህይወታችን የሰራን አስተት በትዳር በህይወት በቤተሰብ አጠቃላይ በቃ በራሳችን ህይወት ላይ ነው የምንቀልደው። መጨረሻ ላይ ሄዶ በተለያየ መልኩ ሊሆን ይችላል እንጂ ራሳችን ላይ ነው የሚመጣውና እንግዲህ
እግዚአብሔር እንደዛ ነገር ይሰውረን፣ ልቦና ይስጠን ነው ማለት የምፈልገው። በቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ አድርጉ። እወዳችኋለሁ ቤተሰቦቼ። መልካም ጊዜ።